ሰላም ቤተሰብ እንዴት አረፈዳችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ብሩኬ በቲክቶክ መጥቷል። ያው ቶሎ ያልሰራሁት ትንሽ ስሜታዊ ነበርና ለመረጋጋት እየሞከርኩ ነበር። ሁላችሁም እየገባችሁ ፕሊስ የፖስተውን ፖስት ኮፒ ሊንክ በማድረግ ሪፖስት በማድረግ ዲዩት ማድረግ በነገራችሁ ላይ ጥቅም አለው። ላይክ እንዳትረሱ ሁላችሁ ማለት ነው። በተቻላችሁ ቫይራል እንዲወጣ አድርጉ። እንደዚህ ከዚህ በፊት ተናግሬያለሁ። የገዛ ቪዲዮ የእርዳታ ቪዲዮ ምናምን በሚለቀቅ ታይም ላይ ቫይራል አይወጣም። ለምንድን ነው አላውቅም። ምናልባት ጭፈራ ስለሌለው ስለማይዘሉ ምናምን ሊሆን ይችላል። ግን እንደውም ከጭፈራ ከምናምን ይልቅ ኦቨር ቫይራል መውጣት ያለበት እንደዚህ ገዛ ቪዲዮ የሚሰራ ነው ብዬ አስባለሁና በጣም ብዙ ጊዜ ብዙ ሰው የሆነ አቅም የሚደክመው ደግሞ እንደዚህ አይነት ነገር የማይሰራው ራሱ ቲክቶክ ማለት ነው እንትን አይልም። እንደዚህ አይነት ነገሮችን ብዙም አይቀበልምና እኛ ደግሞ እንዲቀበል የምናደርገው ኮፒ ሊንክ በማድረግ ሪፖስት በማድረግ ብቻ በደንብ አድርገን ቪዲዮን በማየት ማለት ነው ቤተሰብ እና ብሩኬ እንግዲህ ቃል ገብቶ ነበር ቡታጅራ ላይ ሄጄ በቲክቶክም ቪዲዮ ሰራለሁ ብዙዎቹ ማለት በቃ ከምስኪኖች ጋር ለማሳለፍ ቃል ገባለሁ እንዳለው እንግዲህ እነዚህ ምስኪኖች እንደምታዩት ልብስ አለብሶ ምናምን ፏ ያሉ ጊዜ እያሳለፉ ነውና እግዚአብሔር በወጣው ይተካላችሁ። ብዙዎቻችሁ ደግሞ ለምንድን ነው ቅምጥሌ የሌለችው እያላችሁ እንትን እያላችሁ ነውና ቤተሰብ ቅምጥሌ እኮ ሴት ልጅ ነች። ባሏ ካለ እሱ በየቦታው ለምን ይመስላችኋል? ወንድ ልጅ ቀኝ እጅ ሆኖ ማለት ሴት ልጅ ለወንድ ልጅ ግራ ጎኑ ነች አይደል? እሱ ደግሞ ቀኝ ጎኗ ነው። ስለዚህ በእያንዳንዱ ነገር እሱ ነው መሳተፍ ያለበት፣ እሱ አይደለችም። ኦኬ አብራ በየቦታው መገኘት የለባትም። ለምን አታሳዝናችሁም? ማርያምን ስለምንወዳት ነው። ስላላየናት ደብሮናል፣ ናፍቃናለች። አይናው ግን እንደዚህ በቃ በየቦታው መገኘት የለባትም። በዛ ላይ ደግሞ በጣም ብዙ ሰዎች ነው የሚወዷት ታውቃላችሁ። በዛ ላይ ስትሄድ በዛ ከሌ ሰላም ልበል በቃ በዛ እንትን ይላሉ ምናምን። ብሩኬ ችግር የለው ወንድ ልጅ ስለሆነ ሃይ ፒስ እያለ በቃ እንደዚህ ሴቶቹንም ወንዶቹንም ፒስ እያለ ያልፋል። ኖርማል። ሴቱ ደግሞ ማለት ሴቱ ሲያገኟት ሲስሟት ምናምን ጊዜ ይሄዳል። በዛ ላይ ደግሞ ረፍት ማድረግ አለባት። በዓል ላይ ደግሞ ሴቶች ታውቃላችሁ ጸጉር እንሰራለን፣ ጥፍር እንሰራለን ምናምን። እነዛን ጊዜ መጠቀም አለባት። ያንግ ገና ህፃን ነች ማለት ገና ወጣት እድሜ ላይ ነው ያለችው። መቁላላት አለባት እንዴ። በዓል ሲደርስ እኮ ቢዚ ነው። በዛ ላይ ቤት ታግዛለች። ከቤት እናቷን ምናምን ቤት ማስተካከል ምናምን የሴት ኃላፊነት ነው። ሴት ልጅ በጣም ብዙ ስራ ነው የሚበዛባት በዓል ሲሆን ማለት ነው። ስለዚህ ብሩኬ ማለት ቅምጥሌ ነች። ብሩኬ ከተገኘ በቃ ጨረቃዎች ብላችሁ ያዙ። ሁለታቸውን የተገኙት ሁለታችሁን በወጣ ይተካልን ማለት በቃ እንዴት መሰላችሁ? ሁሉንም ጊዜውን መስዋዕት አድርጎ ምናምን ነገሮቹን እያስተላለፈ ያለው ውዱ ባሏ ነው ማለት ነው። ስለዚህ ውድ ሚስቱ ደግሞ ቁልትልት እያለች ነው። በዛ ላይ ስራዎች ቢዚ ናት። ኦኬ ይሄንን መረዳት አለባችሁ። አረ ለራሴ ደብሮኛል። በቃ በጣም ብዙ ኮሜንት እያየው ነው። ለምን ቅምጥሌ የለች ምናምን። እናንተ ብትሆኑ እንዴት ነው የምታደርጉት? እኔ ራሴ ብሆን ባሌ ማለት እኔ ነኝ። እሱ ነገሮቹን ያስተካከል፣ እኔ ቤት እናቴን ስራ አግዛለሁ፣ በቃ እንትን አደርጋለሁ። እኔ ራሴ ጸጉሬ ምንን እሰራለሁ። እንዴ ወንድ ልጅ እኮ ችግር የለም። ጸጉር ቤት ሄዳል፣ ይቆረጣል፣ ጸጉሩን ይስተካከላል፣ ይቆረጣል የሚባለው ብቻ እንደዛ ያደርጋል። ኖርማል በቃ። ስለዚህ ነገሮቹን እንትን አናድርግ። ዝም ብላችሁ ኮፒ ሊንክ አድርጉ፣ ላይክ አድርጉ፣ ሪፖስት አድርጉ፣ ዱዊት አድርጉ። ኦኬ እንደዛ በማድረግ ነው ማበረታታት ያለባችሁና ጨረቃዎች እግዚአብሔር ይስጣችሁ፣ እግዚአብሔር ይጠብቃችሁ። የምሬ ነው። ትልቅ ደረጃ ላይ ድረሱ። ከዚህ በላይ ህዝብ ሀገር ትሆናላችሁ በአጠቃላይ ማለት ነው። ዓለም ያውቃችኋል። በዓለም ላይ ትነግሳላችሁ። እግዚአብሔር ከእናንተ ጋር ይሁን። በርቱልኝ። እንግዲህ ዛሬ በእነሱ ይመጣሉ ብዬ አስባለሁ። ብቻ ለመልካም ነገር የሚሰሩትን እያንዳንዱ ነገር ፓወር እንድንሆናቸው ፈልጋለሁ። ከሌላ ጊዜው የበለጠ መልካምነታቸው እንዲቀጥል እንዲበረቱ ቻናላቸው ራሱ እንትን እንዲል በቃ አላደል። አንዳንዴ መልካም ነገር ሲታሰብ በዛ ልክ እኛም ደግሞ ፑሽ ማድረግ አለብን ብዬ ስለማስብ ነውና እንደምታደርጉ አውቃለሁ። ግን ራሱ ቲክቶክም ሆነ ምናምን ችግር ስላለበት ነው ቤተሰብ የሆነ ሲጀመር አሁን ቲክቶክ ላይ በጣም ብዙ ችግሮች አሉ። ዝም ብሎ ነው ነገሮቹን ጥሩ ነገርን ፖስቱ ምናምን ዝም ብሎ ይይዛልና ስለዚህ ሄዱበት ለማለት ነው። ወዳችኋለሁ። ቅምጥሌ እንደዚህ ቅብርር ኮራ ብላ ቁልት ልትብላ ትመጣልናለች ዛሬ። ጠብቁ እሺ። ያት እስኪ እንዴት እንደምታምር ደግሞ እኔ በቃ ማለት ስሜታዊ ሆንኩኝ። ብሩኬ እንደዛ ልጆች ካንተ ሲል ምናምን እንደዚህ ሲስቅ እንደዚህ ሲያቃቅፉት ምናምን ወይኔ ያለው ስሜት እግዚአብሔርን በጣም ነው ስሜታዊ የሚያደርገውና እግዚአብሔር ይመስገን ብቻ ለዚህ ቀን ያደረሰን እግዚአብሔር የተመሰገነ ይሁን። እንግዲህ አጽሞ ላስፈጸመን እግዚአብሔር የተመሰገነ ይሁን። እንግዲህ ሁላችሁም የጾማችሁም ያልጾማችሁም ጾለታችሁም የጸለያችሁም ያልጸለያችሁም እግዚአብሔር ይቀበለን። እወዳችኋለሁ በጣም። ዛሬ በአዲስ ቪዲዮ ይመጣሉ ብዬ እጠብቃለሁ። በፈለጉት ቤት የሚምጡ ብቻ በሰላም ይምጡ፣ ባሉበት ሰላም ይሁኑ። የሰው ልጅ ሰላም ከሆነ የትም ይሁን የትም ይገናኛል፣ የትም ይሁን የትም እናየዋለን አይደል ቤተሰብ። ስለዚህ ያን ነው ያለው ነገር። ይህን መልእክት ለማስተላለፍ ነው የመጣሁት። ቲክቶክ የሌላችሁ ደግሞ እንግዲህ ምንም ማድረግ አይቻልም። በቃ ምንም አልላችሁም። ቲክቶክ ከሌላችሁ በዩቲዩብ በሚመጡትን አበረታቱ ማለት ነው።
ወዳችኋለሁ። መልካም ጊዜ ይሁንላችሁ። ቅምጥሌ ኒውዮርክ ዛሬ መጭ ደስ ይለኛል። ደግሞ ይመጣሉ።